ግንባታው ሙሉ በሙሉ ጥቅቅ ብሎ ያለቀ አፓርታማ ወይስ ገና ፈጣን ግንባታ ላይ ያለ አፓርታማ መግዛት የሚሻል ይመስላችኋል? ሁለቱም የራሱ የሆነ ጥቅምና ጉዳት አለው። ያለቀ ቤት ስትገዙ ካርታውን ወዲያው ትረከባላችሁ፣ ቤታችሁንም ወዲያው ትረከባላችሁ። ግን ችግሩ 100% ክፍያ በአንድ መክፈል አለባችሁ። ገና የተሰራ ያለ ቤት ስትገዙ ግን 10% ወይ 20% ቅድመ ክፍያ ብቻ ከፍላችሁ አግሪመንት ትወስዳላችሁ። ቀሪውን በረጅም ጊዜ አከፋፈል ስለምትከፍሉ ለክፍያ ፋታ ታገኛላችሁ። የእናንተም ሀሳብና ምርጫ ኮሜንት ላይ ጻፉልኝ። ይመቻችሁ። በዚህ ቪዲዮ ሪል ስቴት ላይ ኢንቨስት ማድረግ ለምትፈልጉ ሰዎች፣ የንግድ ሱቅና አፓርታማ መግዛት ለምትፈልጉ ሰዎች አሪፍ መረጃ ይዤላችሁ መጥቻለሁ። ታማኝ የሆነ ሪል ስቴት በጊዜው ሰርቶ የሚያስረክብ ሪል ስቴት አጣችሁ ስትቸገሩ ለነበራችሁ ሰዎችም አሪፍ መረጃ ይዤላችሁ መጥቻለሁ። አሁን ቀጥታ በአካል ወደ ቦሌ አትላስ በመሄድ እዛ አካባቢ ስለሚገኙ ሪል ስቴቶች፣ ስለ ዋጋቸው፣ ስለ ሳይታቸው፣ ስለ አከፋፈላቸው ሙሉ መረጃ የሚሰጣችሁ ይሆናል። እናንተም እስከ መጨረሻው ተከታተሉኝ። እንደምታወቀው አዲስ አበባ ላይ ሪል ስቴት ላይ ሰው ኢንቨስት ሲያደርግ ትረስት ኢሹ በጣም ከባድ የሆነ ነገር ነው። ደንበኞችም ብዙ ጊዜ ቅሬታቸውን ያቀርባሉ። አንዳንድ ሪል ስቴቶች ታማኝ አይደሉም፣ በጊዜ ያስረክቡም፣ ኮንስትራክሽን ስራቸውን ጥራት የለውም ብሎ ደንበኞች አንዳንዴ ኮምፕሌን ያቀርባሉ። ይሄንን ችግር ለመፍታት ወደ ሪል ስቴት ኢንዱስትሪ የተቀላቀለ አንድ የኮንስትራክሽን ድርጅት አለ። ስለዚህ ድርጅትም መረጃ የምሰጣችሁ ይሆናል። እስከ መጨረሻው ተከታተሉ። ሰላም ሰላም የዩቱብ ቤተሰቦቻችን እንዴት ናችሁ? ዛሬ የምንገኘው ቦሌ አትላስ ነው። ከጀርባዬ እንደምታዩት ማዶ ሆቴል ይታያል። ዛሬ እዚህ የተገኘ ነው ቦሌ አካባቢ ስለሚገኙ ሪል ስቴቶች መረጃ ልንሰጣችሁ ነው። እንግዲህ ማንኛውም ሰው ቦሌ ላይ መኖር ይፈልጋል። ቦሌ አካባቢ የሚገኙ ሪል ስቴቶች ዋጋቸው ስንት ነው፣ ስለ አከፋፈላቸው ያለውን ሙሉ መረጃ የምንሰጣችሁ ይሆናል። ለማታውቁኝ ደግሞ እኔ ኢንጂነር ገመቹ እባላለሁ። አሁን እኔ የቆምኩት ማዶ ሆቴል ፊት ለፊት ነው። ከዚህ ማዶ ሆቴል ጀርባ አንድ ሪል ስቴት የሚገርም ሳይት እያስገነባ ይገኛል። ዋጋቸውም በጣም ተመጣጣኝ ነው የሚባል ወሬ ሰምተን ነው እዚህ የተገኘ ነው። ስለዚህ ሪል ስቴት መረጃ የምንሰጣችሁ ይሆናል። አሁን ቦሌ አትላስ መሀል ላይ ነው የሚገኘው። ከዚህ ቅርብ ርቀት ላይ ኢትዮጵያን ኤርላይን ወይ ደግሞ አየር መንገድ ይገኛል። በተጨማሪም ብዙ ሆቴሎች እዚህ አካባቢ ይገኛሉ። እንግዲህ ቦሌ በዲፕሎማት ኮሚኒቲዎችና በዲያስፖራዎች በጣም የተመረጠች ሰፈር ነች። ማንኛውም ሰው እዚህ አካባቢ መኖር ይፈልጋል። ስለ ሪል ስቴቶች መረጃ የምንሰጣቸው ይሆናል። አሁን ሳይቱን የምናየው ይሆናል። ተከታተሉ። እንግዲህ ሳይቱ ይሄንን ይመስላል። እንደምታዩት አሁን ላይ የሾሪንግ ስራ እየተሰራ ይገኛል። ቅድም እንዳልኳችሁ ሳይቱ የሚገኘው ከማዶ ሆቴል ጀርባ ነው። በመሀል ቦሌ አትላስ ነው የሚገኘው ይህ ሳይት። እንግዲህ የሪል ስቴቱ ስም መጨረሻ ላይ የምነግራችሁ ይሆናል። እዚህ ሳይት ላይ ከባለ 1 መኝታ እስከ ባለ 3 መኝታ ከ80 ካሬ ጀምሮ እስከ 165 ካሬ ብዙ የካሬ አማራጮች ይገኛሉ። አሁን ላይ የሾሪንግ ስራ በፍጥነት እየተሰራ ይገኛል። ድርጅቱም ደግሞ የኮንስትራክሽን ካምፓኒ ስለሆነ በፍጥነት ይሰራል። ምንም አይነት የትረስት ኢሹ አይኖርም። ከዚህ በፊት ለጊፍት ሪል ስቴት፣ ለአያት ሪል ስቴት በተጨማሪም ደግሞ ለኢስት አፍሪካን ሆልዲንግ ብዙ ሳይቶችን ብዙ የኮንስትራክሽን ስራዎችን የሰራ ድርጅት ስለሆነ ምንም አይነት የትረስት ኢሹ አይኖርም ማለት ነው። ስለዚህ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 115 እና 125 ካሬ በተጨማሪም ደግሞ ባለ 3 መኝታ 160 እና 165 የካሬ አማራጮች ይገኛሉ ማለት ነው። በተጨማሪም ደግሞ ይህ ሪል ስቴት ሌሎች ሳይቶች መስቀል ፍላወር ላይ፣ ቄራ ላይ ስፔሻሊ የመስቀል ፍላወሩ 90% ደርሰዋል። የቄራው ሳይት ደግሞ ኦልሞስት ግንባታው ተጠናቋል። በተጨማሪም ደግሞ ካዛንቺስ ላይ ኦልሞስት ግንባታው 3ኛ ቤዝሜንት ላይ የደረሰ ሳይት አላቸው ማለት ነው። ስለዚህ ወደ ሽያጭ ቢሮ መደወል የምትፈልጉ ስልካቸው እዚህ ላይ ጽፋለሁ። በዋትስአፕ በቴሌግራም ወይ ደግሞ በኢሞ ቀጥታ ደውላችሁ ማግኘት ትችላላችሁ። ስፔሻሊ ውጭ ሀገር ላላችሁ ለዲያስፖራዎች በጣም የሚመች ቦታ ነው። ወደፊት $1000 በላይ የሬንታል ኢንካም ታገኛላችሁ። እዚህ ሰፈር የሚገኙ ሌሎች ህንፃዎችም $1000 በላይ ነው በዚህ ሰዓት እየተከራዩ የሚገኙ። ስለዚህ ደውሉ። ለበለጠ መረጃ መደወል ትችላላችሁ። ሰላም ሁኑ።